በሚዲያ አቤት አቤት አንዱ ባንዱ ሲሳለቅ አቤት አቤት ቅድምድሚያ አንዱ አንዱን ለማዋረድ ይሄ ጠባይ ከየት መጣ? ኢትዮጵያውያን ኦርቶዶክሳውያን ይሄ ጠባይ ከየት መጣ? ጥሎ ማለፍ ከየት መጣ? ስም ማጥፋት ከየት መጣ? ገመናን ማውጣት ከየት መጣ? ከድንግል ማርያም አላየ ነው ማሳሰብን ነው እንጂ እንዲህ አድርግለት እንዲህ አድርግላት ወዱ አይደለም ይሄን የሚናገረው ወዱ አይደለም ይሄን የሚሰራው ይሄ ጎሎት ነው። እግዚአብሔር ሆይ የገሌ ልብ ለውጠው ነበር አይደል የክርስቲያኖች ጠባይ። አሳ በጾም አይበላም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም ይሄን ቪዲዮ በደንብ አድርጋችሁ ሼር እና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ድርግሚት የሚለው ቤታችን ስለተዘጋ ደግሞ ሁላችሁም ዘድርግሚትን ፎሎ አድርጉ። አዲሱ ቤታችንን ላልሰማችሁት ነው። እና ብዙዎቻችሁ በውስጥ መስመር የምትጠይቁኝ አሳ በጾም ይበላል ወይ እያላችሁኝ ነው። እንደውም አንዳንድ ሆቴሎች ደግሞ ምን አይነት ማስታወቂያ ሰርተው አየሁኝ፣ ጾሙን በማስመልከት አሳ አዘጋጅተናል የሚል ማስታወቂያ አየሁኝ። እና አሳ በጾም ይበላል አይበላም ካላችሁኝ በመጀመሪያ እስኪ ልጠይቃችሁ፣ አሳ እንስሳ ነው አይደለም? እንስሳ ነው። ታዲያ የእንስሳ ስጋ በጾም መብላት ይቻላል? አይቻልም። ስለዚህስ የአሳ ስጋም በጾም አይበላም። እደግመዋለሁ፣ አይበላም። ይኸውላችሁ ከማር ውጭ ማንኛውም እንስሳም ሆነ የእንስሳ ተዋጽኦ በጾም አይበላም። 4 ነጥብ። ይሄ የቤተ ክርስቲያን ስርዓቷ ነው። ጭቅጭቁን ፍታው። እንዲህ ጾም በመጣ ቁጥር አሳ ይበላል አይበላም፣ ይሄ ነው ጭቅጭቁ። ከኛ ጭቅጭቅ የተነሳ እኮ አሳው ራሱ ከባህር ሳይጠፋ አይቀርም እኮ አሁንማ። ጾሙን በማስመልከት አሳ አዘጋጅተናል እያላችሁ ማስታወቂያ የምታሰሩ ባለ ሆቴሎችም ኦርቶዶክሳውያን ከሆናችሁ በመጀመሪያ የቤተ ክርስቲያናችሁን ስርዓት አክብሩ። እንደዚህ አይነት ማስታወቂያ ይቅርባችሁ እና ሁላችሁም ኮሜንት ላይ ግቡና አሳ በጾም አይበላም እያላችሁ ጻፉልኝ። ወይንም ደግሞ አሳ በጾም ብላችሁ ኤክስ እያደረጋችሁ ኮሜንቱን ሁላችሁም አጥለቅልቁት። የእናንተ ጽሑፍ ብዙዎችን ያስተምራል። ነገር ግን እንዳጠቃላይ የእንስሳትን ስጋ በጾም የተከለከልንበት ምክንያቱ ምንድነው? ይሄንን ድርግሚት ቲዩብ ላይ በቀጣይ እሰራላችኋለሁ። ሁላችሁም ድርግሚት ቲዩብን እየገባችሁ ሰብስክራይብ አድርጉ። 34,000 አካባቢ ተከታዮች አሉት። አሳድጉት። ሁላችሁም የጸሎት ቅደም ተከተልን እንደዚሁም ስለ አብይ ጾም ብዙ ጠቃሚ ቪዲዮዎች የተሰሩ አሉ። እየገባችሁ ተመልከቱ። በተለይ ውጭ ሀገር ያላችሁ ሰዎች መምህራን እንደልባችሁ የማታገኙ ሰዎች ይጠቅማችኋል። ሁላችሁም እየገባችሁ ተመልከቱ። እወዳችኋለሁ። ሼር አድርጉት ቪዲዮውን። ክብር በሉልኝ። አብይ አህመድ ጉዳይ ነው። አብይ አህመድ ይሄን የምትመለከቱት ፖስት አድርጓል። ብዙ መነጋገሪያ የሆነበት ምክንያት ይሄ ነው። አንደኛ ነገር የኦርቶዶክሳዊ ተዋሕዶ ቤተክርስቲያን አብይ ጾም ሰኞ እንደገባ እናስታውሰው ነው፣ ትናንትና ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን አደረሳችሁ መልእክት ሳይተላለፍላት እንኳን አደረሳችሁ መልእክት ሳይመጣላት ወይም እንኳን አደረሳችሁ ሳይባሉ ምእመኗ ሙስሊሞችን ገና ለገና ሮብ ወይ ሐሙስ ሊያዝ የሚችለውን የረመዳንን ጾም ለዛውም በአረበኛ ሌላው ዓለም እንዲያይ አድርጎ እንኳን አደረሳችሁ ማለትን ምን አመጣው? በነገራችን ላይ አብይ አህመድ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ለአብይ ጾም አደረሳችሁ ያለው በፈረንጆች 2022 ላይ ነው። ከዛ በኋላ አብይ ጾም እንኳን አደረሳችሁ ብሎ መልእክት አስተላልፎ አያውቅም። ከ2002 እስከ 2026 ድረስ ብሎ አያውቅም ለ4 ዓመታት። ለሙስሊሞች ግን በአረብኛ ጭምር አጽፈው በጠቅላይ ሚኒስትር ቢሮ እንደምትመለከቱት ለዓለም እንዲያውቅላቸው ታቆይለ ከዚህ የተሰሩ የነበረው እስልምና ኢትዮጵያ ውስጥ በላጭነት አለው የሚለውን ነገር ኮንፊርም ለማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ለማቆርቆዝ፣ ለመግደል፣ ለመጣል ደግሞ ይሄድበት ያለበት ርቀት ነው። በእርግጥ ከኦርቶዶክስ ቤተክርስቲያን ጋር እግዚአብሔር እንጂ አብይ አይደለም ያለው። እግዚአብሔር አምላካችን ሁሌም ቢሆን አለ። ግን የአብይ ሴራ ግን ይሄ በነገራችን ላይ ከ2022 ጀምሮ እንኳን አደረሳችሁ ብሎ አያውቅም ለአብይ ጾም። ለሙስሊሞች ግን እንደምትመለከቱት አስገኘውም እየጋበዘ የጠቅላይ ሚኒስትር ቢሮ ለረመዳን ጿሚዎች የአፍጥር መርሃ ግብር አዘጋጀ ይላል። አብይ ጾምን እንደዚህ አይነት ጉዳይ አይመለከተውም። አብይ ጾም አባቶቻችንን እናስፈሰከ ወይ ደግሞ አባቶቻችን ጾም እንዲፈቱ አደረገ የሚል ነገር አታዩ። እህሳ ሙስሊሞቹን ግን ሲያስፈልጋቸው እየጠራ አብይ ጾም ማስፈሰኪያ የረመዳን ጾም ማስፈሰኪያ ሲያሰኘው በአረብኛ እየጻፈ እንዲያደርጋል። እንዲህ አይነት መሪ ሀገራችን ላይ ተቀምጦ ለቤተ ክርስቲያናችን ፍትህ ለሚሞቱባት ኦርቶዶክሳውያን ትውልድ ደግሞ ደማቸው እንደው መፍትሄ ያገኛል፣ ጩኸታቸው ይሰማል ብሎ ማለት ከባድ ነው። ምክንያቱም አንዱ ይህ ሰው እያደረገ ያለው ነገር ይሄ ነው። በነገራችን ላይ
ለስፋሲት እና ብዙ ባንጠብቅ ከመንግስታችን ብዙ ባንጠብቅ እኔ አንዱ መልእክቴ ነው። ሰበር መረጃ ሰምቷል። በጋሞ ዞን በተከሰተ ግጭት የ15 ሰዎች ህይወት አለፈ። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተቀሰቀሰ ግጭት 15 ሰዎች መገደላቸውን አካባቢው ነዋሪዎችና አካባቢውን የወከሉ የህዝብ ተወካዮች ምክር ቤት አባል ተናግረዋል። ሰዎች የተገደሉት እሁድና ሰኞ በወረዳው ዘይሴው ዘቃና ዘይሴ ደንበሌ በተባሉ ቀበሌዎች በተቀሰቀሰ ግጭት ነው ተብሏል። ዘይሴ የምርጫ ክልልን በመወከል የህዝብ ተወካዮች ምክር ቤት አባል የሆኑት አቶ አብርሃም አሞሼ በዘይሴው ዘቃ ቀበሌ 7 እና በዘይሴ ደንበሌ ቀበሌ ደግሞ 8 ሰዎች በድምሩ 15 ሰዎች መገደላቸውን ተናግረዋል። በዚህ ሰዓት እጅግ አስደንጋጭ መረጃ ሰምቷል። ሻዕቢያ የኢትዮጵያን ባንዲራ ረገጠ። በጸረ ኢትዮጵያ አቋሙ የሚታወቀው ሻዕቢያ ኢትዮጵያ ጥልነቱን ዳግም ያሳየበት ድርጊት ፈጽሟል ተብሏል። ከሰሞኑ የፈንቅል ኦፕሬሽን መታሰቢያ በምጽዋ እየተከበረ ይገኛል። ታዲያ በዓሉን አስመልክቶ ከተዘጋጁ ዝግጅቶች አንዱ በሆነው የስዕል አውደ ርዕይ ላይ የታየው ክስተት እጅግ አነጋጋሪ ሆኗል። አውደ ርዕዩ ላይ ከቀረቡ ስዕሎች አንዱ የኢትዮጵያን ክብርና እሴት የሚነካ ሆኖ ተገኝቷል። ከላይ በስዕሉ ላይ እንደሚታየው አንድ ከስክስ ጫማ ያደረገ ወጣት የኢትዮጵያን አረንጓዴ፣ ቢጫ፣ ቀይ ባንዲራ ረግጦ ይታያል። ከዚህ በተጨማሪም በስዕሉ ላይ የሚታየው ወጣት የአፄ ኃይለሥላሴን፣ መንግስቱ ኃይለማርያምና የአሁኑ ጠቅላይ ሚኒስትር አብይ አህመድን ምስል ከእግሩ ስር በታች አድርጎ ይታያል። ይህ በሻዕቢያ ድረገጽ ላይ በይፋ የተለቀቀው የስዕሉ ፎቶግራፍ በዓለም ዙሪያ እያነጋገረ ይገኛል። የሻዕቢያን ኢትዮጵያ ጥልነት ከሚያሳዩ ድርጊቶች እንደ አንዱ ተደርጎም ተወስዷል። ለዚህ የኤርትራ አገዛዝ ድርጊት እስካሁን ከኢትዮጵያ ቤተክርስቲያን ገፊ አይደለችም። ያንቺ ቀድማያትም ገፊ ናት ብለዋል አቡነ ገብርኤል ማለት ነው። ቤቱ ገፊ ነው ሲሉ ነበረ። አይደለም፣ ቤቱ ገፊ አይደለም፣ አቃፊ ነው እንዴ! ቤቱ አቃፊ ባይሆንማ ኖሮ የቤተ ክርስቲያንን ስም አጠልሽተው ቤተ ክርስቲያን ያልሆነችውን ነች ብለው ሰብከው ጥንብርኩሷን አውጥተው የላትም እንጂ ጥንብርኩስ ይሄን ሁሉ ነገር ተናግረው በኋላ ሲመለሱ ሁለት እጇን ዘርግታ አቅፋ የተቀበለቻቸው ጓደኞች እዝራን፣ ሐዋዝን፣ መጋቢ ብሎ ያይመረን ስንቱን ልጥራልሽ? ስንቱን ልጥራ? ስንቱን ዘማሪ፣ ስንቱን ሰባኪ የነበረ ወደ ኑፋቄ፣ ወደ ጥርጣሬ፣ ወደ ክህደት ሄዶ ሲመለስ አቅፋኮ የተቀበለችው ቤተክርስቲያን ገፊ ሳትሆን አቃፊ ስለሆነች ነው። አሁንም እንደዚሁ ናት፣ ይቀጥላል። ነገ አሁን ዛሬ አንቺ የኔ ኢንተርቪው ሰጠሽ፣ ነገ በንሳ ብትመለሽ አቃፊ ናት፣ ገፊ አይደለችም። ትቀበልሻለች። ሞታ ነበር ልጄ ሕያው ሆነች፣ ጠፍታ ነበር ተገኘች ብላ ትቀበልሻለች። ይሄ ቀን ደግሞ ሩቅ አይደለም። እውነት ሲገባሽ ትመጫለሽ። ሕያው እግዚአብሔር ምስክሬ ነው፣ ትመጫለሽ። ካንቺ በተሻለ መልኩ ይሰብኩ የነበሩ፣ ካንቺ በተሻለ መልኩ ቤተክርስቲያንን ያገለግሉ የነበሩ መስሏቸው በጥርጣሬ በክደት በኑፋቄ ተጠልፈው ወጥተው በኋላ እውነቱ ሲገባቸው ሲመለሱ ያኔ እያለቀሱ ለቤተክርስቲያን መስክረዋል። ኦርቶዶክሳውያን ይሄ ድምጽ የሚሰማችሁ በሩቅም በቅርብ ያላችሁ ሁላችሁም እባካችሁ ጾምን የሰዓትና የምግብ ጉዳይ ብቻ ያደረግንበት ዘመን ይብቃ። ጾም ከዛም የዘለለ ነው። እንደውም እንደ ቤተ ክርስቲያኒቱ አስተምሮ መሰረት የመጀመሪያው ደረጃ ጾም ማለት ከኃጢአት መጾም ነው። ከምን መጾም? ኢትዮጵያዊው ሊቅ ቅዱስ ያሬድ በነገረ መለኮት በነገረ ሃይማኖት ጥልቅ ዕውቀት ያለው የቤተ ክርስቲያን ትልቅ ባለውለታ የሆነ ይህ አባት ምን አለ? ስለ ጾም በተናገረበት አንቀጹ ላይ ዓይን ይጹም አለ፣ አንደበት ይጹም አለ፣ ልብ ይጹም፣ እጅ ይጹም፣ እግር ይጹም አለ፣ ጆሮ ይጹም አለ። ዓይን ክፉ ከማየት መጾም አለበት። አንደበት ክፉ ከመናገር መጾም አለበት። ልባችን ክፉ ከማሰብ መጾም አለበት። እግራችን ወደ ክፉ ቦታ ከመሄድ መጾም አለበት። ጆሮቻችን ክፉ ነገር ከመስማት መጾም አለባቸው። ኦርቶዶክሳውያን አሁን በዚህ አብይ ጾም ውስጥ ባካችሁ የምንሰማውን እንኳን እንምረጥ። እኛ የምንሰማው ልጆቻችን የሚሰሙትን እንምረጥ። እጆቻችን የሚሰሩት እንምረጥ። እግሮቻችን የሚሄዱበትን ቦታ እንምረጥ። በአንደበታችን ሰውን አንበድል። ምንድን ነው የሚለው መጽሐፍ? አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ የሚል ሰው የሱ አምልኮት ከንቱ ነው ይላል ያዕቆብ 1 ቁጥር 26 ላይ የተመዘገበ እግዚአብሔር ቃል። ቃሉን አስተውሉ። አንደበቱን ሳይገታ ልቡናውን እያሳተ እግዚአብሔርን አመልካለሁ የሚል ሰው የሱ አምልኮት ከንቱ ነው አለ። ጾም አምልኮታችንን ለእግዚአብሔር ከምንፈጽምባቸው ነገሮች መካከል አንዱ ነው። ስለዚህ
ጾም ስንጾም አንደበታችንን ገተን እንዳመጣልን ሳንናገር አንዳንድ ሰዎች የልቤን እግዚአብሔር ያውቃል እያሉ በአንደበታቸው የሚሸቱና በአንደበታቸው ክፉ የሚናገሩ ሰዎች አሉ። ይሄ ከኛ አይጠበቅም። ኦርቶዶክሳውያን አይገባም። ሁሉ ብልቶቻችን የሰውነት የአካል ህዋሳቶቻችን በሙሉ መጾም አለባቸው። የመጀመሪያውን ደረጃ ጾም እንድንጾም ከኃጢአት እንድንጾም አምላካችን እግዚአብሔር ሁላችንን ይርዳል። ምንድነው የሚባለው በአገራችን? ሰውየው ሽፍታ ነው አሉ። ጠዋት ከቤት ሊወጣ ካራውን ይችላል። ቀኑ ሮብ ነው። ቀኑ መቼ ነው? ሰው ለመግደል ካራውን እየሳለ ሲወጣ ሚስቱ ቁርስ ይዛ መጣችለት በሮብ ቀን። ከዛ ምን አላት? አንቺ እኔ ከመቼ ጀምሮ ነው በሮብ ቀን ደግሞ ቁርስ መበላው? ሰው ሊገድል እየሄደ ግን በሮብ ቀን እኔ ቁርስ አልበላም። የሚበልጠውን እያደረገ ግን ስለሚሻግት እንጀራ የሚጨነቅ ሰው ችግራችን እንደዚህ ነው ያሉ። እኛ ክርስቲያን ነን እንረዳቸዋለን ብለው ጠሩት። ከዛ በኋላ ልጄ ሲወድቅ እኔ ተነስቼ ሄድኩኝ። ልጄን ላመጣ ስለ እኔን የሚያዙኝ ጣሉ። ያው ባለፈው ሳምንት ሰምታችኋል። በአንዴ ያስቆሙት። በአንዴ ስለተቸገርኩ ነው እምበላው ስላጣሁ ነው አሉ። በረሃብ ከመሞት በሰይፍ መሞት ይሻላል። እውነት ነው። እነሱ በፕላን ነው እየሰሩ ያሉት። እና አብይ አህመድ በፕላን ነው እየሰሩ ያሉት። ሰሜኑን ትግሬን፣ ሰሜኑን አማራን ድቅቅ፣ በኦሮሚያ ያለውን ኦርቶዶክስ ድቅቅ ዝርፍ በሸኔ አዘርፈው ዜሮ አስገብተው አድቀውታል። ይህን የደቀቀ ህዝብ ደግሞ ሃይማኖቱን ለማስቀየር ማዕተቡን ለማስበጠስ ይመቻል። ጊዜው የነሱ ነው፣ ዘመኑ የነሱ ነው። በዚህ በኩል የኦሮሞ እስላም፣ በዚህ በኩል የደቡብ ፔንቴ የኢትዮጵያ ቤተክርስቲያን ላይ በዚህ ሁኔታ ይጫወታል። ይሄ ማን ችግር ነው? ይሄ ማን ችግር ነው? ይሄ ማን ችግር ነው? ንገሩ። ቲክቶክ ላይ ያላችሁ ተዋቸው። የሚሳደቡትን ሰዎች ተዋቸው። ምንም የሚሳደቡትን መልስ አትስጧቸው። እነሱ እኔ እኮ ስር እየነካው እኮ ነው፣ ህብለ ሰረሰሩን እየነካው እኮ ነው እንዴ። እኔ እኮ አከርካሪውን እየመታሁት እኮ ነው፣ አከርካሪውን እየመታሁት እኮ ነው፣ የመታሁት እኮ ነው። እና ካልተንጨረጨረ ካላበደ እያፈረስኩት፣ ሴራውን እያፈረስኩት እኮ ነው። ካልተሳደበ እንዴት ይውጣለት? የእስላም ስም ያለው ካለ የእስላም ስም ያለው ካለ እሱን ፎይን ይዘዝበት፣ ፎይን ይዘዝበት። የጴንጤ ስም ያለው ካለ ደግሞ እነ ዘማርያምን ይዘዝበት። እዛ በቤታቸው ይሂዱ። እዚህ ጋር እኔ ያለሁት ሴራውን፣ ተንኮሉን፣ መመታታችንን፣ መሸነፋችንን፣ መድቀቃችንን፣ እረኛ ማጣታችንን እሳት ነው እየለቀኩበት ያለሁት። ለምታይ ለምትሰማኝ፣ በየቤት ለተጎለትክ ሌሎች ቀይረው ሚኒስትር ይሆኑ አሉ። አሜሪካ አምባሳደር፣ ምንትስ አምባሳደር ይሆናል። ማዕተቡን አስበጥሰው አዳነች አቤቤን እኮ ዝናሽ ታያቸው ናታ ማዕተቧን አስበጥሳት አሁን የአዲስ አበባ ከንቲባ ያስደረገቻት። ዝም ብሎ አይገኝም፣ ዝም ብሎ አይገኝም። ስንቱ ነው አሁን ሃይማኖቱን የቀየረው? እመቤቴ አንቺ ታውቂያለሽ፣ እግዚአብሔር አንተ ታውቃለህ። ሃይማኖት የተዋደ ታውቂያለሽ። ግን እንዴት ልሁን? ልጆቼ እንዴት ላሳድግ? ስርዓቱ እንዲህ ካልሆነ ስራ የለም፣ እምነት የለም፣ ወጥቶ መግባት የለም፣ መነገድ አይቻልም። እንዴት እንሁን ብለው ስንቶች ናቸው ወጣቶች መውጣት መግባት ያልቻሉ። ፖሊሲ ተቀርጾ ስርዓት ተቀርጾ ይሄንን በመጋፈጥ መናገር አለብን። ሌላው ቢፈራ እኔ አንዴ በስብሻለሁ መናገር አለብኝ። እኔ በስብሻለሁ። የበሰበሰ ዝናብ አይፈራም። እዚህ መጥቶ የሚሳደበውን አትመልሱለት፣ ይውጣለት፣ ይሳደብ። እሱ ያልሰደበኝ ማን እንዲሰድበኝ ትፈልጋላችሁ? ማን እንዲሰድበኝ ትፈልጋላችሁ? አከርካሪውን እየመታው አከርካሪውን እያሰሩ አሁን እኮ ከሚሰድቡ ሰዎች መካከል ሄኖክ ኃይሌን የሚደግፉ ሄኖክ ኃይሌ ዙሪያ የሚቀመጡ ማዕበል ፈጠነና ስሙር የሚባሉ እኮ ቪዲዮ ቀርጸው ሲሉብኝ እኮ የከረሙት ሲሉ፣ እንደውም ማዕበል ይሻላል ትንሽ ስሙርን ይዞታል። የትም ሳያስተምር አስተማሪ ሆነ። ሊቀ ሊቃውንት ተብሎ በእናለቃ እያለው መንበር የተቀመጠ
አይተዋል። ስሙር ይሄንን ነገሩ አንተ አስተምር ያላቅም እኔ ዝም ብዬ አይሆንልኝም ማስተማር እንዴት ሊቀሊቀንት እንደሆን ጋራከ አከርካሪውን አከርካሪ ለሰረሰሩን ጠቅ ማድረግ ነው የኔ ስራ ማሳየት ነው። እነዚህ ሰዎች ላይ እኔ እስላሙ ላይ ግድ የለኝም ጊዜ ነው የሰጣቸው። ይሄ ጴንጤው እንደዚህ በመጋዝ የሚቆሰቁሰው እኔ ግድ የለኝም ጊዜ ነው ዘመን ሰጥቶታል። ጊዜ የሰጠው ቅል ድንጋይ ይሰብራል። አኬር ነው ይገለበጣል። እንዲሆኖ ጸንቶ የሚቆይ የለም። እንዲሆኖ ጸንቶ የሚሄድ የለም። ነገ ሌላ ቀን ነው። ነገ ሌላ ቀን ይመጣል። ዶክመንት ታሪክ ማስቀመጥ ነው ታሪክ ማስቀመጥ ዶክመንት ማስቀመጥ ነው። ይሄ ማህበረ ቅዱሳን የሰራው እንመልከት። ጎንደር ላይ እኚህ ሴትዮ ሄዶ ያ ዝናሽ ታያቸው እሷ ጎንደር ሄዳለች። የጎንደርን ቢሮክራሲውን በሙሉ ጴንጤ እያደረጉት ነው። ከዛ አሁን ደግሞ እርዳታ እንረዳለን ብለው ሴትዮዋ ይናገሩታል። ስሟቸው። ቀጥል። እኔ የክርስቲያን ልጅ ማተብ ያለኝ ሃይማኖት ያለኝ ሃይማኖትን ያጠበቅኩ ነኝ። ወገኖች ተረቢኝ ተጨፍነህ እየተላለ ካንሰር የማህፀን ካንሰር የወር ካንሰር በጣም እንዲታታ ነው። አሁን ተፈቷል። ተጨፍናችሁ ይይ ቁልጭ እንዳትሉ ቁልጭ ራሱ እንዳትሉ ዞራችሁ ተጨፍናችሁ ይይ ድሮ ያን ታምር ሰምቼ እንደገና እንደዚህ ቁልጭ ስል ምን ተጨብጣ ለጥቆ በብልቃጥ የተያዘ ነገር በብልቃጥ ጨብጠው ሳይ በራፍ በዘበኛ ነው መሀል ላይ አሳልፉኝ እስቲ ስል አታልፊም ትቆያለሽ። አይ ልጄን ሽንቱን መጥቶታል ላወጣው ነው ብዬ እኔ በዛው ሾልኬ መጣሁኝ። እነሱ ማተባችሁን ቁረጡ እንደኛ ካልሆነ ስጦታ አንሰጣችሁም ነው ያዝ እርዳታ ለመርዳት ጠሯቸው። ዝናሽ ታያቸው ናት የላከችው። ለጎንደር ምንድን ነው ያለችው? ዳቦ ከገዛንላችሁ ዳቧችሁን መብላት በቃ ማደር ነው ያለችው። እነሱ በሆድ ስለተገዙ ሀገር በሆድ ስለሸጡ እምነትን ያህል ነገር ማንነትን ያህል ነገር ዳቦ ፋብሪካ ከፍተንላቸዋል ዳቦ መኖር ነው ያለቻቸው ሴት የተራቡትን ካስጠራች በኋላ ማተብ ካልበጠስክ አንረዳህም። ስርዓቱን የያዙት እነሱ ናቸው። ገንዘቡን የያዙት እነሱ ናቸው። ብድሩን የሚቀበሉት ከአውሮፓ ከአሜሪካ ገንዘቡን የሚቀበሉት እነሱ ናቸው። ሀገሩን በጦርነት አውድመውታል፣ በቦምብ አውድመውታል። ኢትዮጵያ ያላየችው መከራ አይታለች። ሰው ነጩ ቀርቷል። ሰው ብቻውን ነው የሚያወራው። ነጋዴ፣ ሰራተኛ፣ ወዛደር የለም። ሰው ባዶ ሆኗል። ይሄን ባዶ ያስቀሩትን ህዝብ ደግሞ የሚበላው ሲያጣ ከጠሩት በኋላ መጀመሪያ ማንነትህን ቁረጥ፣ መጀመሪያ እምነትህን በጥስ። ከክርስቶስ አይደሉማ። ተልእኳቸው ማንነትን ማጥፋት፣ ሃይማኖትን ማጥፋት፣ ቀለሙን ማጥፋት ነዋ። ዛሬ ስልጣን ይዘዋል። ታንኩ በእነሱ እጅ ነው። ባንኩ በእነሱ እጅ ነው። ወታደሩ በእነሱ እጅ ነው። ዱቄቱ በእነሱ እጅ ነው። ዘይቱ በእነሱ እጅ ነው። በእነሱ እጅ ነው። በእነሱ እጅ ነው። እምቢ ብትል በያዘው ካራ አንገትህን ይቆርጠዋል። ጴንጤ ይቆርጠሃል። ይህን የሚጋፈጥ አቡነ ጴጥሮስ አለ? ንገሩኝ። አቡነ ጴጥሮስ አለ ይህን የሚጋፈጥ? ጭራሽ የእኛ ጳጳሳት እኮ የጸሎት ስርዓቱንም ከነሱ ወድሰው አይናቸውን ጨፍነው ጌታ በኢየሱስ ክርስቶስ እንለምናል አሜን ወርቅ የሆነ ቤተክርስቲያን ያላትን እና አቡነ ጴጥሮስን እያየው ነበር። ይህ ፓስተር ናቸው ምንድን ናቸው? ቆቧል ለምኗል ምናምን እያሉ ምን ጌታ ሆይ እንትትነ ቀላዋጭነት የራስን ማንነት የራስን ሃይማኖት የራስን እምነት ውብ በሆነ መልኩ መግለጥ መስበክ እየተቻለ አዳሪ ስለሆነ ማለት ካልበጠሳችሁ አንሰጥም አሉ ነው የምትለው። ወንጌል ቦታ አጥቷል። አንድ ጸሐፊ ደሞዙ 30 ሺህ ብር ነው፣ 40 ሺህ ብር ነው። የአንድ ቤተክርስቲያን ጸሐፊ 70-80 ሺህ ብር ነው። የአንድ የወንጌል ሰባኪ ግን 10 ሺህ 15 ሺህ ብር ነው። ለጸሐፊው ደሞዝ የሚያስመጣው ካህኑና ሰባኪ ወንጌል ዋና የቤተክርስቲያኒቷ ሞተር የስብከተ ወንጌሉን ስብከተ ወንጌሉ ደሃ ነው፣ ጠንያም ነው፣ ጫማ ያለቀበት ካልሲው የሚሸት ነው።
ልብሱን መቀየር የማይችል ነው። የአንድ ቤተክርስቲያን ጸሐፊ፣ የአንድ ቤተክርስቲያን አለቃ ግን ኢንቨስተር ነው። ቤት ይገነባል፣ ህንፃ ይገነባል፣ የ30 የ20 ሚሊዮን መኪና ይነዳል። የሙዳይ ምጽዋት ብር ገንዘብ እየዘረፈ የቤተክርስቲያንን መሬት እየሸጠ የቤተክርስቲያንን ህንፃ እያከራየ ጉቦ እየተቀበለ ከባንኮች ከግለሰቦች ዋናው የስብከት ወንጌል አገልግሎት አደንቁረው ህዝብ ወንጌል እንዳይሰማ አድርገው ደፍነውት አስገድደው አስደፈሩት። እግዚአብሔር ይፈርድባቸዋል። አትበሏትም። ዘር ማንዘራችሁ ይጠፋል። ታለቅሳለህ። አንተ አዲስ አበባ ነህ። የጦርነት እሳት ቤተሰብህን ይፈጀዋል። እንቅልፍ ያሳጣሃል። አትበላትም። አትበላትም። ሲስተማችሁ ገብቶናል። ዘዴያችሁ ገብቶናል። ቤተክርስቲያኒቷ ማደንቆር ወንጌል እንዳይሰማ አድርጎ ምእመናን ወንጌል እንዳይሰሙ ህይወት እንዳይኖራቸው አገልጋዮች እንዳይነሳሱ እንዲራቡ ቤተክርስቲያኒቷ